ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ ክፍል 2 አሁን ይቀርባል። ውድ ቤተሰቦቻችን ዝግጅቱን መከታተል ከመጀመራችሁ በፊት ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የጀነራል አማን ኩርፊያና የደርግ ምልጃ ሐሙስ ህዳር 12 1967 ዓመተ ምህረት ጀነራል አማን በህመም አመሃኝተው ሥራ እንዳልገቡ ታወቀ። እንዳኮረፉ ግልጽ ነበረ። ሻለቃ መንግስቱ ሁኔታውን ለደርግ ሲገልጽ ብዙ የደርግ አባሎች በተለይም ኃላፊነት የሚሰማቸው ስጋት ሳያድርባቸው አልቀረም። አንዳንድ አባሎች ግን ሁኔታው ምንም ሳያሳስባቸው እንዲያውም ኃላፊነት የጎደለው እርምጃ እንዲወሰድ ይገፋፉ ነበረ። ጥሩ ነው፣ የተሰጣቸውን ሹመት ካልፈለጉ፣ የኢትዮጵያ ሕዝብ የጣለባቸውን ኃላፊነት ካልተቀበሉ ፍርዳቸውን ያገኛሉ። ከጓደኞቻቸው ጋር መደባለቅ ነው አለ አንድ አባል። ገና ድሮ አስጠንቅቀን ነበር። እኚህ ሰው ማን ናቸው? የእነዚያ ያሰርናቸው ሰዎች ጓደኛ አይደሉም? ንጉሠ ነገሥቱ ፊት ሲቀርቡ ይጨነቁ የነበሩ አይደሉም? ዳቦ ኮዳ ወይም ድንጋይ ቢንተራሱ ማንነታቸውን አይለውጡም። የዚያ ስርዓት አባል ናቸው እኮ፣ ያውም ከቁልፍ አባሎች አንዱ። ትራስ ስለሌለ አንድ ጊዜ ኮዳ ስለተንተራሱ ብቻ ከጓደኞቻቸው ጋር መታሰር ሲገባቸው ሊቀመንበራችን አደረግናቸው። የልጅ ሥራ ነው የሠራ ነው። አሁን ራሳቸው ለቀው ሄደዋል። በጣም ጥሩ ነው። እርሳቸው ከጓደኞቻቸው ጋር ይቀላቀሉ፣ እኛ ሥራችንን እንስራ። በዚህ ላይ ጊዜ ማጥፋት የለብንም። ችግሩን እርሳቸው ፈተውልናል አለ ሌላው። በዚህ ጊዜ ሻለቃ መንግስቱ የለም ወዳጆቼ፣ በስሜት መመራት የለብንም። ደግሞም በትከሻችን ላይ ወደቀውን ኃላፊነት መዘንጋት የለብንም። እኒህን ሰው መጀመሪያ ለምን እንዳመጣናቸው አንርሳ። እውነቱን ለመናገር ማናችንም ብንሆን እሳቸው ለውጡን ይመራሉ ወይም በዘላቂነት አገሪቱን ይመራሉ ብለን አላመንም። ሕዝባዊ መንግሥት ከመሠረትን በኋላ ወደ ጦር ሰፈራችን እንደምንመለስ እንኳን አውጀን አልነበረም ሲል አንዳንድ አባሎች ይስቁ ጀመረ። እነዚህ ወደ ጦር ሰፈር የመመለሱን ሐሳብ የማይወዱትና መንግሥቱም ቢሆን ለስልት የተጠቀመበት እንጂ ፈልጎት እንዳልሆነ የሚያስቡ መሆን አለባቸው። እነዚህ ጉዳዩ ሲነሳ በግልጽ ባይናገሩትም አቋማቸውን ጠቆም የሚያደርጉ ነበሩ። አንድ ጊዜ አንድ አባል ግድ የለም ለጊዜው እንዲህም በል፣ ወደፊትም የሆነውን ጊዜ ወስነዋል አለ። መንግስቱም እንደሱ አይደለም እንዴ ወዳጆቼ፣ እኔ ከልቤ ነው። ወደ ጦር ሰፈራችን መመለስ አለብን እንጂ ይሄ ቀደም ብሎ ተወስኖ የለም እንዴ አሉ ብዙ አባሎች። አዎ ይሄማ የማይታጠፍ አቋም ነው። ከዚህ የተለየ ሐሳብ ያላቸው ሰዎች ካሉ አብረን የምንዘልቅ አይመስለኝም። ለማንኛውም አሁን በእጃችን ላይ ባለው ጉዳይ ላይ እናተኩር በማለት ወደ ዋና ጉዳዩ ተመልሶ ነበረ። አሁን ንግግሩን በመቀጠል ሰውየው ያመጣናቸው እኛን ሕዝብ ስለማያውቀንና ስለማይቀበለን፣ ሁለተኛም ግባችን ስልጣን ለመያዝና ፕሬዝዳንት፣ ጠቅላይ ሚኒስትርና ሚኒስትር ለመሆን ሳይሆን የተወሰነ መሠረታዊ ለውጥ በማምጣት ስልጣኑን ለሕዝባዊ መንግሥት ለማስረከብ ስለሆነ እስከዚያ ጊዜ ድረስ ሕዝብ የተቀበለው ፊገር ሄድ ወይም አሻንጉሊት የሚሆን ሰው ስለፈለግን ነበር። አሁን እኒህ ሰው እኔ ጦሩን ስላነጋገርኩና የሕይወት ታሪኬ ለሕዝብ ስለተገለጸ ተናደዋል። ነገሩ ቀላል ነው። ሁኔታውን እንግለጽላቸውና ለምነን ወደ ሥራቸው እንዲመለሱ እናደርጋለን። ምክንያቱም በየ3 ወሩ ሊቀመንበራችንን እየለወጥን ሕዝቡን ግራ ማጋባት የለብንም፣ አደገኛ ነው። እኛ ደግሞ አሁን ለዚህ አይነቱ ሥራ ለርዕሰ ብሔርነት ቦታ ዝግጁ አይደለንም። አሁንም ቢሆን በሕዝቡ ዘንድ ተቀባይነት ማግኘት አንችልም። ስለዚህ እስቲ ነገሩን በጥሞና እንነጋገርበት። ከመካከላችን ብስለት ያላቸውንና ቁም ነገረኛ የሆኑ ሰዎች መርጠን እንላክና ያነጋግሯቸው። ይሄን ብናደርግ ወደ ሥራቸው እንደሚመለሱ አምናለሁ አለ። ሐሳቡ ስለተደገፈ 8 ሰዎች ማለትም ሻለቃ መንግስቱ፣ ሻለቃ አጥናፉ፣ ሻለቃ ተስፋዬ፣ እኔ፣ ሻምበል ሲሳይ፣ ሻምበል አለማየሁ፣ ሻምበል ሞገስ፣ ሻምበል የኋላ እሸት ያሉበት ቡድን ተመረጠ።
በአንድ ላንድ ሮቨር መኪና ሁለቱ ሊቃነ መናብርት ከፊት ከሾፌሩ ጋር፣ ሌሎቻችን ከኋላ ተቀምጠን ወደ ጀነራል አማን ቤት ሄድን። የጀነራል አማን ቤት ልዕልት ፀሐይ ሆስፒታል አጠገብ ነበረ። ሆስፒታሉ ወደ ኋላ የጦር ኃይሎች ሆስፒታል ሆኗል። ከደርግ ጽሕፈት ቤት ተነስተን በፖሊስ ጋራዥ በኩል ወርደን ወደ አሮጌው አውሮፕላን ማረፊያ በሚወስደው መንገድ እየገሰገስን ሆስፒታሉ አጠገብ ስንደርስ ወደ ግራ ተጠመዘዝን። መኪናው ፍጥነት ቀንሶ ወደ ኮረኮንቹ መንገድ ሲገባ ሴቶች ወደኛ እያመላከቱ በአድናቆት ደርጎች ደርጎች ሲሉ ሰማሁ። የደርግ አባሎች መሆናቸውን ያወቁት በወቅቱ የጦር ኃይሎች ልዩ ልዩ ክፍሎች የተለያየ መለዮ ስለሚያደርጉና በቡድኑ ውስጥ የምድር ጦር፣ የአየር ኃይል፣ የባህር ኃይል፣ የታንከኛና የፖሊስ አባሎች ስለነበሩ ነው። ሕዝብ ወይም አንዳንድ የጦር ክፍሎችን ማነጋገር ሲያስፈልግም ቡድኑ ሁሉንም የጦር ክፍሎች የሚወክልና በጦር ክፍሎቹ መካከል አንድነት መኖሩ ለማሳየት የሚመሰረተው በዚህ መልክ ነበረ። ጀነራል አማን ቤት ሲደረስ ቡድኑን የተቀበለው ከአየር ወለድ ተመርጦ የደርግ አባል የሆነውና የጀነራሉ ረዳት ሆኖ የተመደበው የ10 አለቃ ፍቅሬ ዘርጋባቸው ነበረ። ፍቅሬ ለጀነራሉ የተመደበላቸው እንዲረዳቸውም እንዲጠብቃቸውም እንደሆነ ግልጽ ነበረ። መጠበቅ ሲባል ሁለት አይነት መሆኑን ለማንም ግልጽ ነው። ይኸውም ከአደጋ ይጠብቃቸዋል፣ የሚያደርጉትንም ነገር እየተከታተለ መረጃ ያቀርባል ማለት ነው። ቡድኑ ወደ ቤት ሲገባ ማንም አልነበረም። ቤቷ አነስ ያለች ቪላ ናት። ሳሎኑ ጠባብ ሆኖ በዕቃ የተሞላ ነበረ። 2 ፒያኖዎች ነበሩ። በተረፈ የቤቱ መጠንና ሁኔታ ጀነራል አማን የተንደላቀቀ ኑሮ እንደማይኖሩ የሚያመለክት ነበረ። የታሉ ብሎ ጠየቀ ሻለቃ መንግስቱ። መኝታ ቤታቸው ናቸው አለ የ10 አለቃ ፍቅሬ። ሌላ ሰው አለ? ብቻቸውን ናቸው፣ ማንም የለም። ልናነጋግራቸው እንደምንፈልግ ንገራቸው አለው። ፍቅሬ ወደ መኝታ ቤታቸው ሄዶ ትንሽ ቆየ። ምን መልስ እንደሚያመጣልን ስላላወቅን በቡድኑ አባላት ዘንድ ውጥረት ነበረ። ይዟቸው ይመጣል ብለን ስንጠብቅ ብቻውን ስለመጣ ችግር እንዳለ ገመትን። ታምሜ አልጋ ላይ ስለሆንኩ እዚህ ኑ ብለዋል አለ። እርስ በእርሳችን ተያየን። ሁላችንም አንድ ሐሳብ ላይ ሳንሆን አልቀረንም። ሊረሽኑን ተዘጋጅተዋል የሚል ሐሳብ። ሻለቃ መንግስቱ በጣም ተጠራጥሯል። ጥርጣሬውም ከፊቱ ላይ ይነበባል። ትንሽ መከርንና ሻለቃ መንግስቱ የ10 አለቃውን በጣም ብዙ ስለሆነን እንደምንም ብለው እዚህ ለመምጣት ቢሞክሩ ይሻላል በላቸው አለው። ጀነራሉም በበኩላቸው ቡድኑ የመጣው ሊይዛቸው እንደሆነ ሳያስቡ አልቀሩም። ይሄ ከሆነ ደግሞ ከቡድኑ የተቻላቸውን ያክል ሰው ገድለው በመጨረሻዋ ጥይት ሕይወታቸውን ሊያጠፉ ወስነዋል ማለት ነው። ከጥቂት ጊዜ በኋላ በፒጃማቸው ላይ አጭር የወታደር ካፖርት ደርበው 2 እጃቸውን በኪሳቸው ውስጥ ከተው ወደ ሳሎን መጡ። ካፖርቱ የሁለተኛው የዓለም ጦርነት ትራፊ እንደሆነ ይነገራል። ነፍስ ይማር ይባላል እንደ ቀልድ። ጀነራሉ ወደ ሳሎን ሲገቡ ሁላችንም ተነስተን ተቀበልናቸው። አይኖቻችን ግን ከቀኙ የካፖርታቸው ኪስ ላይ አልተነቀሉም። ከሁለቱም ወገን አለመተማመን ሰፍኖ ነበረ። እኔ ቀኝ እጃቸው የሽጉጣቸውን ሰደፍ እንደጨበጠ ተጠራጥሬያለሁ። ምንም እንኳን እኛ ልንይዛቸው ወይም ጉዳት ልናደርስባቸው ባናስብም እርሳቸው ምናልባት ማን መጀመሪያ እንደሚተኩስ እኛ ወይስ እሳቸው ያውጠነጠኑ ሳይሆኑ አልቀሩም። ፊታቸው ግን ይሄን አያሳይም ነበረ። የታመሙ ይመስላሉ። ፊታቸው ኢንፍሉዌንዛ እንደታመመ ሰው ፊት ያበጠ ይመስላል። ምናልባት ስለተናደዱ፣ ሐሳብ ስለያዛቸው ወይም ትንሽ መጠጥ ቀምሰው ሊሆን ይችላል። ቁጭ በሉ አሉና
እርሳቸውም ተቀመጡ። ለምንድነው የፈለጋችሁኝ? ብለው ጠየቁ። ጌታዬ፣ ደርግ ወደ ሥራው እንዳልገቡ ሰምቶ እንዲገቡ እንድንጠይቆ ልኮን ነው የመጣ ነው አለ ሻለቃ መንግስቱ። ጤንነቴ ጥሩ አይደለም። ከእንግዲህ መስራት አልችልም። መልሱ አጭር ነው። እኔ ስለታመምኩ ወደ ሥራዬ ልመለስ አልችልም። እናንተ ቀጥሉ አሉ። ይሄ ትክክል አይደለም። የጤና ችግር ያሉት እውነት እንዳልሆነ ልቦ ያውቀዋል። በአንድ ቀን ውስጥ ሥራውን እንዲለቁ የሚያስገድድ በሽታ እንዳልያዙት ግልጽ ነው። እኛ ወይም ደርግ አስቀይመኖት እንደሆነ ይንገሩንና ተነጋግረንበት መግባባት ላይ ልንደርስ እንችላለን። አለበለዚያ እኛ አምነንቦ ይመሩናል፣ ይመክሩናል ብለን መርጠኖት ብናስቀይመውስ ይሄን አደረጋችሁ፣ ይሄን አጠፋችሁ ብለው በግልጽ ሊገስጹን ሲችሉ እንዴት ምንም ሳይናገሩ ከሥራ ይቀራሉ? የመጣነው እኛ ብቻ ሳንሆን የኢትዮጵያ ሕዝብም ጭምር በትከሻው ላይ ያስቀመጠው ኃላፊነት ቀላል ስላልሆነ ወደ ሥራው እንዲመለሱ ልንለምነው ነው። ስለዚህ ባኮ ልመናችንን ይስሙ አለ ሻለቃ መንግስቱ። ምንድነው የምትለው ሻለቃ መንግስቱ? አሉ ግንፍል ብለው። በመቀጠልም እኔ እኮ እንደሌለው ነው የቆጠርኩት። እኔ የጦር ኃይሎች የኤታማዦር ሹም ሆኜ ምንም ሳታሳውቀኝ ይዞርክ ጦሩን አነጋግረሃል። የሕይወት ታሪክህ በሬዲዮና በቴሌቪዥን በሰፊው ተተርኳል። ይሄ ማለት እኔ የደርግ ሊቀመንበር አይደለሁም ማለት ነው። እኔ አሻንጉሊት ነኝ ማለት ነው። ዕቃ ነኝ ማለት ነው። እኔ የ20 ዓመት ልምድ ያለኝ ጀነራል ነኝ። ዕቃ አይደለሁም። አሻንጉሊት የምሆን ሰው አይደለሁም። በችሎታዬ የምተማመን ሰው ነኝ። የራሴ አቋም ያለኝ ሰው ነኝ። የማንም መሳሪያ አልሆንም። ከእንግዲህ መስራትም አልችልም። መሐላችንን አፍርሳችኋል አሉ። እኛም የቡድኑ አባሎች እርሳቸውን በመማጠን ተናገርን። እኛ እንደ አባት እያየነው ብንጣላ ተቆጥተው ያስታርቁናል ስንል እንዴት እርሶ ያኮርፉናል? እኛ አሁንም በእርሶ እምነት አለን። ያጠፋነው ነገር ካለ ይንገሩንና ስህተታችንን እናርማለን። ገና ለብዙ ጊዜ አብረን እንሰራለን ብለን ስናስብ እንዴት ምንም ነገር ሳናደርግ በዚህ ሁኔታ እንለያያለን? ስለዚህ ባኮ ልመናችንን ይቀበሉን። ይሄ ደግሞ የእኛ ብቻ ሳይሆን የደርግም አቋም ነው። የተላክነው ተማጥነን ወደ ሥራው እንዲመለሱ ለማድረግ ነው ብለን ተማጠናቸው። ነገርኳችሁ እኮ እኔ አሻንጉሊት መሆን የምችል ሰው አይደለሁም። የራሱ አቋም የሌለው አሻንጉሊት ሆኖ የሚሠራ ሰው ሌላ ፈልጉ በማለት ድርቅ አሉ። ነገር ግን ከብዙ ልመና በኋላ ወደ ሥራቸው ለመመለስ ቅድመ ሁኔታን አቀረቡ። በእውነቱ የእኔ ወደ ሥራ መመለስ እስከዚህ አስፈላጊ ከሆነ እመለሳለሁ ሲሉ ሁላችንም ተንፈሳልን። በመቀጠል ነገር ግን ስለ ሻለቃ መንግስቱ የተነገረ ሁሉ መስተባበል አለበት። የደርግ ሊቀመንበር እኔ መሆኔም እንደገና መገለጽ አለበት አሉ። ነገሩ አስቸጋሪ ነበረ። ምክንያቱም ቡድኑ በዚህ ላይ ሊወስን አይችልም። እንዲያውም አሁን ያሉትን የደርግ አባላቱ ሲሰሙ እንደሚያብዱ የታወቀ ነበረ። በመሆኑም ቡድኑ አጣብቂኝ ውስጥ ገባ። እሺ፣ ጥያቄውን ለደርግ እናቀርባለን። እንደሚያውቁት እኛ በዚህ ጉዳይ ላይ መወሰን አንችልም አለ ሻለቃ መንግስቱ። ከዚህ በኋላ ጀነራሉ ዘና አሉ። ምናልባት የቡድኑን ሁኔታ ሲያዩ ደርግ ወደ ሥራቸው እንዲመለሱ በጣም የሚፈልግ መሆኑን በማመን ስለ ሻለቃ መንግስቱ የተነገረው ሁሉ ተስተባብሎ የእሳቸው ሊቀመንበርነት እንደገና እንደሚታወጅ አምነው ይሆናል። ከዚያም እያንዳንዱን የቡድኑን አባል እየጨበጡ በፈገግታ አሰናበቱን። ቡድኑ ተመልሶ ሁኔታውን ሲያስረዳ በደርግ ውስጥ ንዴትም ስጋትም ተፈጠረ። ሆኖም ንዴቱ ከስጋቱ የጠነከረ ነበረ። አንድ የበታች ሹም ምን መሰልናቸው እኚህ ሰውዬ በእውነት በጣም ንቀውናል አለ። ከአሁን ጀምሮ በእኛና በሳቸው መካከል ያለው ግንኙነት አብቅቷል። ከሚገባው በላይ ታክሰናቸዋል። ከዚህ በላይ ልንታገሳቸው አንችልም። ትዕግስትም ወሰን አለው። በቃ ከጓደኞቻቸው ጋር መቀላቀል አለባቸው አለ ሌላው ደግሞ እኛው ነን በጡረታ በሰላም ከሚኖሩበት ጠርተን ያመጣናቸው። በግድ መጥተው እኔ መራችኋለሁ አላሉም።
እኛው ፈልገን አምጥተን ነው ሊቀመንበራችን ያደረግናቸው። እንዲያውም በሌሉበት ነው የመረጥናቸው። ስለተናደዱብን ወይም በሳቸውና በእኛ መካከል አለመግባባት ስለተፈጠረ እንዲህ መሆን ትክክል ነው። ደግሞ ባልና ሚስት እንኳን ይጋጫሉ። ይህን በመሰለ አስቸጋሪ ፖለቲካ የተጠመዱ ሰዎች ቀርተው ታዲያ ባልና ሚስት ወይም ጓደኛሞች ሲጣሉ መፍትሄው ምንድን ነው? ሽማግሌ። አሁንም ከጓደኞቻቸው ከእኩዮቻቸው ሽማግሌን ላክባቸውና ወደ ስራቸው እንዲመለሱ ይጠይቋቸው። ውሳኔያቸውን እንደገና እንዲያጤኑት እድል እንስጣቸው። በእኛ ስለተናደዱብን ሲያዩን ንዴታቸው ይብስባቸውና ሁኔታው የባሰ ይበላሻል። መጀመሪያም ተሳስተናል። እኛ ራሳችን መሄድ አልነበረብንም። አሁንም ሽማግሌን ላክላቸው። ሊመለሱ ይችላሉ። ካልተመለሱም ለእኛ ጥሩ ነው። ምክንያቱም ውሳኔያቸውን እንዲያስቡበት እድል ሰጥተናቸዋል። ለዚህም ምስክሮች ይኖሩናል። ሽማግሌዎቹ ወደ ሥራቸው እንዲመለሱ እንደተማጠኗቸው ይመሰክሩልናል። አለዚያ ዓላማችን የተሳሳተ ግምት ይሰጠዋል የሚል ሐሳብ አቀረበ። ሐሳቡ ተቀባይነት ስላገኘ የምድር ጦር አዛዡ ጀነራል ግዛው በላይነህ ከሌሎች ጀነራሎች ጋር ሆነው እንዲያነጋግሯቸው ተነገራቸው። ነገር ግን ጀነራል ግዛው ቀጠሮ ለመያዝ ስልክ ሲደውሉላቸው ጀነራል አማን ነውር ነገር ተናገሩ። እኔ የ20 ዓመት ልምድ ያለኝ ጀነራል ነኝ። ይሄን ታውቅ የለም እንዴ? እነዚህ ያልተጠረጉ ሻለቆችና ተራ ወታደሮች እንዴት በእኔ ይጫወታሉ? አሉ በንዴት። ጌታዬ ታገሱ እንጂ ለምን እንዲህ ይሆናል? ይሄ ደግሞ ጊዜያዊ ችግር ነው። በንግግር ሊፈታ ይችላል። አሁን ወደ እርሶ ስለላኩኝ መጥቼ ላነጋግሮ እፈልጋለሁ። እነሱ የሚፈልጉት ችግሩ በሰላም እንዲፈታና ስራው እንደተለመደው እንዲቀጥል ነው አሉ ጀነራል ግዛው። ነግሬያቸዋለሁ። ወደ ሥራ እንድመለስ ከፈለጉ ምን ማድረግ እንዳለባቸው አስረድቻቸዋለሁ። ያንን መፈጸም አለባቸው። አስታራቂ መላክ አስፈላጊ አይደለም። መምጣት እፈልጋለሁ ካልክ መምጣት ትችላለህ አሏቸው። እሺ እየመጣው ነው ይላሉ። ይህ ንግግር ተጠልፏል። ጀነራል ግዛው ሄደው ጀነራል አማንን ካነጋገሯቸው በኋላ ሰውየው በአቋማቸው እንደ ጸኑ መሆናቸውን ተናገሩ። ከዚያም ደርግ የተጠለፈውን ንግግር አዳመጠ። ወዲያውኑ ጀነራል አማን በቁም እስር እንዲጠበቁ ተወስኖ ከጎፋ ሰፈር የመድፈኛ ወታደሮች እንዲጠብቋቸው ወደ ቤታቸው ተላኩ። ደርግም ሲወያይ አመሸ። ደርግ በስብሰባ ላይ እንዳለ ጀነራል አማን ለጦር ክፍሎች ሁሉ እንዲተላለፍ ያዘዙት ቴሌግራም ተይዞ ለደርግ ተነበበ። መልእክቱ ደርግን የሚያወግዝና የጦር ኃይሎች ከእርሳቸው ጋር ወግኖ ደርግን እንዲያፈርስ የሚጠይቅ ነበረ። ጀነራል አማን ከዚህ በተጨማሪ ከሌተናል ኮሎኔል እስከ ሙሉ ኮሎኔል ማዕረግ ያላቸውንና ቀድሞ የሚያውቋቸውን መኮንኖች ከየጦር ክፍሎች አብዛኛዎቹን ከሐረርጌ ስላስመጡ መፈንቅለ መንግሥት ለማድረግ እየሞከሩ እንደነበረ ተደረሰበት። ስለዚህም ከደርግ ጋር መስራት እንዳልቻሉ፣ መፈንቅለ መንግሥት ለማድረግ እያቀዱ እንደነበረ፣ ሥራቸውን ትተው ቤታቸው እንደተቀመጡ ወዘተ ተገልጾ ከሥልጣናቸው የተነሱ መሆኑ ለሕዝቡ ይፋ እንዲደረግ ተወሰነ። የማስታወቂያ ኮሚቴውን ሊቀመንበር ጠርቼ ውሳኔው ስለሚገለጽበት ሁኔታ መመሪያ ሰጠሁት። ውሳኔው ለሕዝብ ሲገለጽ በሕዝቡ ዘንድ ልክ በደርግ ስብሰባ ላይ የነበረውን አይነት ክርክር አስነሳ። በዚያ ምሽት በከተማው ምንም ሌላ የውይይት ርዕስ አልነበረም። ይሄ ሁሉ ስልጣን የተሰጠው በኢትዮጵያ አንድ ሰው ብቻ ነው ያለው ወዘተ የሚለው በየቤቱና በየቡና ቤቱ በአብዛኛው የሚሰማው የክርክር ርዕስ ነበረ። የደርግ አባሎች በዚያ ምሽት እንደተለመደው የሕዝብን አስተሳሰብ ለመቃኘት በየቡና ቤቱ ሲዞሩ የሰሙት ይህንን የመሰለውን የቁጭት ንግግር ነው። በማግስቱ ጠዋት ወደ ስብሰባ የመጡትም በጣም ተናደው ነበረ። ምክትል ሊቀመንበሮቹ ቦታቸውን እንደያዙ ብዙ አባሎች እጅ አወጡ። ሊቀመንበሩ መከላከያ ሚኒስቴር በሚገኘው ጽሕፈት ቤታቸው ነበሩ። ውይይት የሚደረግበት ለየት ያለ ጉዳይ ሲኖር ጀነራል አማን እንዲገኙ ካልተጠሩ በስተቀር ሁልጊዜም ስብሰባውን የሚመራው ሻለቃ መንግስቱ ነበረ። ዛሬም እንዲሁ ነበረ። አባሎች ትዕግስታቸው ተሟጦ እጅ ሳይወጡ ከመቀመጫቸው እየተነሱ ጥያቄ አለኝ እዚህ እያሉ ይጮኻሉ። ከሞላ ጎደል እንደማስታውሰው በውይይቱ ላይ የተደረገው ክርክር
ይሄንን ይመስል ነበረ። በእውነቱ የተሰራው ሥራ እስካሁን ያገኘነውን ድል ሁሉ ከንቱ አስቀርቶታል። ንጉሥ አውርደን ከንጉሥ የበለጠ ኃይለኛ አምባገነን ፈጥረናል። ንጉሠ ነገሥቱ ይሄን ያክል ኃይለኛ አልነበሩ አለ መጀመሪያ እንዲናገር የተፈቀደለት አባል። ሌላ አባል ደግሞ በእውነቱ በጣም ተናድጃለሁ። ወደ ክፍሌ ሲሄድ ጦሩ ሊበላይ ነው የደረሰው። በየቡና ቤቱም እንዲሁ ነበር። ጀነራል አማን ብቻ ናቸው የኢትዮጵያ ልጅ እያሉ ይጠይቃሉ። ሕዝቡ በጠቅላላ ተበሳጭቷል። ትናንት ጀነራል አማን ሊቀመንበራችን መሆን አይችሉም ብዬ ነበር። ይሄ ሁሉ ደግሞ የዕቅድ ኮሚቴው ሥራ ነው። ደርግ ተቃውሞ ነበር። ደርግ አልወሰነበትም። ስለዚህ ውሳኔው መሻር አለበት። ሁለተኛ ደርግ ሳይወስን ያወጀው ሰው በኃላፊነት መጠየቅ አለበት፣ መቀጣት አለበት አለ። ከዚያም የማስታወቂያ ኮሚቴ ሊቀመንበር ሻለቃ አስራት ትክክለኛ ስሙ አይደለም ተነስቶ ውሳኔውን አሰራጭተናል፣ ግን ትዕዛዝ ተሰጥቶን ነው፣ በራሳችን ውሳኔ አይደለም። የዕቅድ ኮሚቴ ሊቀመንበር ጠርቶ ውሳኔውን በጽሑፍ ሰጠን፣ ማለትም ውሳኔውን ወይም ሹመቱን አለና ተቀመጠ። እዚያም እኔ የተነሳሁና አሁን የተባለው ትክክል ነው፣ ትናንት በዚሁ አዳራሽ ውስጥ በዚሁ አጀንዳ ላይ ተወያይተን ጀነራል አማን የደርግ ሊቀመንበርና የሚኒስትሮች ምክር ቤት ሰብሳቢ እንዲሆኑ፣ ሻለቃ መንግስቱና ሻለቃ አጥናፉ ደግሞ አንደኛና ሁለተኛ ምክትል ሊቀመንበር እንዲሆኑ ተወስኗል አልኩኝ። አልተወሰንም የሚል ጩኸት ከያቅጣጫው ተሰማ። ዝም ብዬ ቆየሁና ጫጫታው ጋብ ሲል አንካካድ እንጂ ልንካካድ ነው እንዴ? ውሳኔውን መለወጥ ወይም መሻር የደርግ ስልጣን ነው፣ ማድረግም ይቻላል። ነገር ግን የተወሰነውን ነገር አልተወሰነም ማለት ልክ አይደለም። ለማንኛውም እኔ ውሳኔውን አዘጋጅቻለሁ። ሲወሰን ደግሞ በዜና ማሰራጫዎች እንዲገለጽ ለማስታወቂያ ኮሚቴ ሰጥቻለሁ። ለዚህ ማንም ተጠያቂ ሊሆን አይችልም። ውሳኔው ስህተት ከሆነ ተጠያቂው ውሳኔውን የሰጠው ደርግ ነው አልኩና ተቀመጥኩኝ። አንድ አባል ተነሳና አሁን የተባለውን አልቀበልም፣ ደርግ አልወሰነም። ይሄ በሚስጥር የተሰራ ነገር ነው። ይሄንን ጀነራሌት እናውቀዋለን። እናንተ ናችሁ ኮዳት ራሱ ቂጣ ቁርሱ እያላችሁ እየተቀኛችሁ አፍዛችሁ አደንግዛችሁን እንደ ባህታዊ ይኖርበት ከነበረበት አምጥታችሁ ኤታማዦር ሹም ያደረጋችሁት። ከዚያም የመከላከያ ሚኒስትሩን ስልጣን ዘርፎ ሲይዝ ምን አደረጋችሁ? ወይስ ደርግ ሳያውቅ ሾማችሁታል? ደርግ ሳያውቅ ከዚህ የበለጡ ነገሮች ታደርጋላችሁ። አስቀድሞ እንደተባለው ደርግ ሳያውቅና ሳይወስን ንጉሠ ነገሥት እንኳን አውርዳችኋል። አሁን ደግሞ የደርግን ጩኸት አንሰማ ብላችሁ በአንድ ሰው ላይ ስልጣኑን ሁሉ ከምራችሁበታል። የኢትዮጵያን መንግስት ስልጣን ሁሉ በአንድ ሰው ላይ ከምራችሁታል። ኢትዮጵያን አዋርዳችኋታል። ችሎታ ያላቸው ሰዎች እንደሌለ አስቆጥራችኋል። ውሳኔው መሻሩማ የማይቀር ነው። እናንተ የወሰናችሁትን ደርግ ይሽረዋል። ጉዳዩ እርሱ አይደለም፣ የኃላፊነት ጉዳይ ነው። ደርግ ያልወሰነውን እንደወሰነ አድርጎ የገለጸው ሰው ነው ተጠያቂው አለ የወህኒ ፖሊስ ተወካይ የመቶ አለቃ። የተወሰኑ ሰዎች በእኔ ላይ የተቀነባበረ ዘመቻ ለማድረግ እንደተነሱ ግልጽ ነበረ። በጣም ያስገረመኝ ግን ሁለቱ ምክትል ሊቃነ መናብርት በተለይም ሻለቃ መንግስቱ ሁኔታውን ለማብራራት እኔንም ለመርዳት አለመሞከራቸው ነበረ። ሻለቃ መንግስቱ ራሱ ተደናግጧል። አልፎ አልፎ ጣልቃ እየገባ ቢናገርም ቁርጥ አድርጎ ጉዳዩ ባለፈው ቀን እንደተወሰነና ለሕዝብ የተገለጸውን በውሳኔው መሠረት መሆኑን አልተናገረም። ከእርሱ እንዲህ ያለ ነገር አልጠበቅኩም ነበረ። አሁን ባህሪውን አወቅኩኝ። ለእኔም ባይሆን ለሐቅ ሲል እውነቱን ይናገራል ብዬ ጠብቄ ነበረ። ደግነቱ አንዳንድ ሐቀኛ አባሎች እየተነሱ ተከራከሩ። ከእነዚህ ግለሰቦች የማስታውሰው ሻምበል ባሻ ኃይሌ ገበየሁን ብቻ ነው። በእውነቱ በጣም አዝናለሁ። ሻለቃ ብርሃኑ እንዳሉት ክህደት ነው። ለምን እንካካዳለን? ትናንት እዚህ ቁጭ ብለን ተወያይተን የተወሰነ ነገር ነው ለሕዝብ የተገለጸው። ስህተት ከሆነ ውሳኔያችንን መሻር አንድ ነገር ነው። አልወሰንም ብሎ መካድ ግን ከዚህ የተገበረ ስብሰባ የሚጠበቅ አይደለም። ይህ እንዳይደርስ ነበረ በድምፅ ብልጫ እንዲወሰንና ውጤቱ እንዲመዘገብ አጥብቄ የተከራከርሁት። እውነቱን ለመናገር
በዚህ ሊቀመንበሩን ነው የምወቅሰው። በመሰረቱ ተወስኗል። ከብዙ ክርክር በኋላ ሐሳቡን ከአባላት አብዛኛዎቹ እንደደገፉት ግልጽ ነው። በድምፅ ቢወሰንና ውጤቱ ቢመዘገብ ኖሮ ዛሬ እውነቱን መካድ ባልተቻለ ነበር። ስለዚህ ባካችሁ አንካካድ ነው እምለው አለ። ከዚያ በሁለቱም ወገን ሞቅ ያለ ክርክር ከተደረገ በኋላ እኔ እንደገና ተነሳሁና በጣም የሚያሳዝን ነገር ነው። የአገር መሪዎች ነን እያልን ትናንት የወሰነውን ዛሬ እንካካዳለን። ቀደም ብዬ እንደተናገርኩት የሚፈለገው ውሳኔውን ለመሻር ከሆነ ማድረግ ይቻላል። ለዚህ መካካድ አስፈላጊ አይደለም። ደግነቱ ውሳኔው የተላለፈበትን ሁኔታ ጥሩ አድርገው ያብራሩልን ሐቀኛ ሰዎች አሉ። እነዚህ ሰዎች ጉዳዩ እጅ በማውጣት እንዲወሰን ጠይቀው አብዛኛዎቹ አባላት የደገፉት መሆኑን ግልጽ በመሆኑ ጊዜ ላለማባከን ሐሳቡ ተቀባይነት እንዳላገኘ መስክረዋል። ለእኔ ይሄ በቂ ነው። ከዚያም ሊቀመንበሩ ውሳኔው ምን እንደሆነ አጠቃለለ። እኔ ደግሞ ውሳኔው ለሕዝብ እንዲገለጽ አስፈላጊውን እርምጃ ወስጃለሁ። ስለዚህ ጊዜ ከምናባክን ወደ ዋናው አጀንዳ እንመለስ አልኩኝ። ከዚያም ውሳኔው ይሻር አይሻር በሚል ሞቅ ያለ ክርክር ተደረገ። ከዚያም የማስታወቂያ ኮሚቴ ሊቀመንበር ተነስቶ ጀነራል አማን ምን ይሆኑ የሚለው ሊያሳስበን አይገባም። የተቋቋምነው ለአንድ ሰው አይደለም። ሰራዊቱ ያመፀው ለአንድ ሰው ሲል አይደለም፣ ለኢትዮጵያ ነው። የትም ተጥለው ነበር። እኛንን ከትቢያ አንስተን እዚህ ደረጃ ያደረስናቸው። ስለዚህ የደርግ ቃል አቀባይ ነው መሆን ያለባቸው። ይሄ ደግሞ የተለመደ ነው። ሌሎች ሀገሮች ይጠቀሙበታል። በኢንተርናሽናል ሪሌሽን ያለ ነገር ነው። ሁላችንም እናውቀዋለን፣ ተምረነዋል አለ። እርሱ መቼም በተናገረ ቁጥር ስለ ትምህርቱ፣ ስለ ኢንተርናሽናል ሎ፣ ስለ ኢንተርናሽናል ሪሌሽንስ እንግሊዘኛና አማርኛውን እየቀላቀለ እየሰባበረ መናገር ያበዛል። ሻለቃ አጥናፉ፣ ይሄ በእውነቱ ጥሩ ሐሳብ ነው። እግዚአብሔር ይባርክ ሻለቃ አስራት። በእርግጥም እውነት ነው። እኛንን እኚህን ሰውዬ ከትቢያ ያነሳናቸው። ያ መንግሥትማ የትም ጥሏቸው ነበረ። እንዲያውም ስለ እርሳቸው ብዙ ይወራ ነበረ። ሐሺሽ ያጨሳሉ ይሉ ነበረ። እኔ ከመጀመሪያውም ስለ እርሳቸው ደስ አላለኝም ነበረ ሲል ብዙዎቹ ሳቁ። እውነቴን ነው። እነዚህን ከፍተኛ መኮንኖች ማመን የለብንም። እነዚህን ጀነራሎች፣ እነሱም እኮ ሰው ናቸው። ስልጣን ይፈልጋሉ። ግን ስህተቱን ፈጽመነዋል። አሁን ምንም ማድረግ አንችልም አለ አይኖቹን እያጉረጠረጠ። ከብዙ ክርክር በኋላ ያለፈው ቀን ውሳኔ እንዲሻርና ጀነራል አማን የደርግ ቃል አቀባይ እንዲሆኑ ተወሰነ። ወዲያው ስብሰባው እንዳበቃ ሻለቃ መንግስቱና ሌሎች ጥቂት መኮንኖች ሆነን ስለተላለፈው ውሳኔ አሳሳቢነት ተወያየን። ጀነራሉ አዲሱን ምደባ እንደማይቀበሉትና ሥራ ለመልቀቅ እንደሚጠይቁ እርግጠኞች ነበርን። ስለዚህ ውሳኔው በ8 ሰዓት በሬዲዮ ከመነገሩ በፊት ወደ ቢሮአቸው ሄደን ሁኔታውን እንድናስረዳቸውና እንድናረጋጋቸው ተስማማን። ቢሮአቸው ስንደርስ ተለውጠው አገኘናቸው። በሌላ ጊዜ ስንገናኝ በፈገግታ ነበር የሚቀበሉን። ዛሬ ግን ኮስተር ብለዋል። ፊታቸው ገርጥቶ ግንባራቸው ተቋጥሯል። ቀዩ ፊታቸው ጠቁሯል። እያቅማሙ ተነስተው ጨበጡንና ተቀመጡ። ከጎናቸው ያለው ሬዲዮ እንግሊዘኛ ዜና ያሰማል። አሁን ነገሩ ግልጽ ሆነልኝ። ችኩሉ ሻለቃ አስራት ውሳኔው በ7 ሰዓት ተኩል በእንግሊዘኛ ፕሮግራም እንዲተላለፍ ልኮት ጀነራሉ ሰምተውታል። በጣም አዝኛለሁ። ይሄ ልጆች ጨዋታ ነው። ምንድነው ይሄ? ትናንት አንድ ነገር አውጃችሁ ዛሬ ሌላ ነገር ታውጃላችሁ። እኔ ጀነራል አማን ወሬ አስተላላፊ እንደሆን ትጠብቃላችሁ? ደግሞ አልጠየቃችሁኝም። እኔ እኮ የብዙ ዓመት አገልግሎትና ልምድ ያለኝ ጀነራል ነኝ። ወሬ አስተላላፊ አይደለሁም። እኔ አብሬያችሁ እንድሰራ አልጠየቅኩም። እናንተ ናችሁ እንድረዳችሁ የጠየቃችሁኝ። ለአገሬ መስራት መስዋዕትነት መክፈል ስለምፈልግ ጥያቄያችሁን ተቀበልኩ እንጂ ለውርደት ወሬ አቀባይ ለመሆን አይደለም። ካልፈለጋችሁኝ እኮ እናመሰግናለን ብላችሁ ታሰናብቱኝ ትችላላችሁ። ደግሞ ስለምንድን ነው አስቀድማችሁ ያላማከራችሁኝ? ስለ ሐሳቤ አልጠየቃችሁም። እኔ ዕቃ ነኝ እንዴ? አሉ በንዴት። ጌታዬ፣ የመጣነው ለሕዝብ ይፋ ከመሆኑ በፊት ልናስረዳው ነው። በ8 ሰዓት ይተላለፋል ብለን በማሰብ አስቀድመን ልነግሮ ነበር ስንጣደፍ የመጣ ነው
አለ ሻለቃ መንግስቱ። ምን ዋጋ አለው? እናንተ ነገራችሁኝ ወይም ሬዲዮ ነገረኝ ልዩነት የለውም። እኔ የምለው ከመወሰናችሁ በፊት ለምን ሐሳቤን አልጠየቃችሁኝም ነው አሉ። ጌታዬ፣ የደርግን አሰራር ያውቁታል። በጣም አስቸጋሪ ነው ጉዳዩ። ዛሬ ጠዋት ለእኛም ያልጠበቅነው ዱብዳ ነበር። አባላቱ ትናንት የወሰኑትን ዘንግተው በጣም ተናደው ነበር። እኛን ኢትዮጵያ ሌላ ሰው የላትም ወይ? ለአንድ ሰው 4 ስልጣን ደርባችሁ የሰጣችሁት እያሉ ወረዱብን። ልናሳምናቸው ብዙ ሞከርን፣ ግን አልቻልንም። ስለዚህ ነው እንዲዘጋጁና እንዳይናደዱ አስቀድመን ልንነግረውና ስህተቱን ኋላ የደርግ ቁጣ ሲበርድ ለማስተካከል በማቀድ የመጣ ነው። እርሶም እኛ ያለንበትን ሁኔታ ይረዱልን አላቸው ሻለቃ መንግስቱ። ከዚያም ሁላችንም ጀነራሉን ለማረጋጋት ሞከርን። በዚህ ጊዜ ዜናው በ8 ሰዓቱ የሬዲዮ ፕሮግራም የተነገረ እንደሆነ እስካሁን ያደረግነው ጥረት ሁሉ ከንቱ እንደሚሆን ስለተሰማኝ ለ8 ሰዓት 10 ደቂቃ ሲቀር ከቢሮአቸው ጋር ወደ ተያያዘው ክፍል ሄጄ ለማስታወቂያ ኮሚቴው ሊቀመንበር ስልክ ደወልኩኝ። የመለሰልኝ ሰው ስለሌለ ወደ ቤቱ ደወልኩለትና ውሳኔው መገለጽ የለበትም አልኩኝ። ምን ማለትህ ነው? የደርግ ውሳኔ አይደለም እንዴ? በተወሰነው መሰረት ልኬዋለሁ አለኝ። ኃላፊነቱን ይወስዳለሁ፣ መተላለፍ የለበትም። አሁን እኛ ሻለቃ መንግስቱና ሌሎችም ከጀነራሉ ጋር ነን። በእንግሊዘኛ የተላለፈውን ዜና ሰምተው በጣም ተናደዋል። ስለዚህ አሁን አስቁመውና እንደገና ውይይት ይደረግበታል አልኩት። እንዴት ሊሆን ይችላል? ደርግ ከወሰነ በኋላ እንዴት ሌላ ውይይት ይኖራል አለኝ። እባክህ አስቁመው ብዬሃለሁ፣ አስቁመው፣ አሁን ጊዜ የለም ብዬ ጮኽሁበት። አንባቢው ስቱዲዮ ገብቷል፣ ማግኘት አይቻልም አለኝ። ስቱዲዮ ውስጥ ገብተው ያስቁሙት አልኩት። እሞክራለሁ አለ። ወደ ጀነራሉ ቢሮ ስመለስ ለ8 ሰዓት 2 ደቂቃ ጉዳይ ነበረ። ሐሳብ ይዞኛል። ለማስቆም ይቻል ይሆን? ሻለቃ ስርዓት ደውሎ ስቱዲዮ ገብተው እንዲያስቆሙት መንገር አለበት። ይቻል ይሆን? እርግጠኛ አልነበርኩም። 8 ሰዓት ሆነ። ከተለመደው መግቢያ በኋላ ሹመት፣ ጊዜያዊ ወታደራዊ አስተዳደር ደርግ የሚከተለውን ሹመት ሰጠ። ጀነራል አማን አንዶም አለና ቆመ። ለግማሽ ደቂቃ ያክል ጸጥ ብሎ ቆየና ዜናው ሲቀጥል ያወራው ሌላ ነበረ። ከዚያም ለጀነራል አማን ደርግ ውሳኔውን እንደገና እንዲያዩ ለማሳመን የተቻለንን ሁሉ እንደምናደርግ ነግረናቸው ወደ ስብሰባው ተመለስን። የሆነውን ሁሉ አስረድተን ደርግ ውሳኔውን እንዲቀለብሰው ለማድረግም ቻልን። በዚሁ ጊዜ የእስረኞቹን ጉዳይ እንዲመረምር በእንዳልካቸው ካቢኔ በአዋጅ የተቋቋመው የምርመራ ኮሚሽን ተደራጅቶ ምርመራውን ጀምሮ ነበረ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን የጀመርንላችሁ ታሪክ ክፍል 3 በቀጣይ ይቀርባል። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።